ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ላይ ጎረቤት ልናደርገው ቴምር ፕሮፐርቲስ የ30% ታላቅ ቅናሽ አድርገን ይዘንላችሁ መጥተናል። ከዚህ ቀደም በከፍተኛ የግንባታ ጥራትና ፍጥነት በመገንባት የሚታወቀው ድርጅታችን አሁን ደግሞ በቡልጋሪያ ማዞሪያ ከአልነጃሺ መስጊድ ፊት ለፊት በአይነቱ ለየት ያለ ኮምፓውንድ የመኖሪያ መንደር አቅርበንላቸዋል። ከባለ 1 መኝታ እስከ ባለ 3 መኝታ በተለያየ ካሬ አማራጮች ያቀረብን ሲሆን ባለ 1 መኝታ በ5.5 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ9.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ማግኘት የሚችሉ ሲሆን እንዲሁም የንግድ ሱቆችን እዛው ገበያተኛው አይኑን አፈጥቶ በሚጠብቀው ኮምፓውንድ ላይ ከግራውንድ እስከ 5ኛ ወለል ድረስ ከ900 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት መሆን ይችላሉ። ለበለጠ መረጃ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ያ ረብ እንበል። ስንት ሐጃ አለብን። እህቴ ትዳር ትፈልጊያለሽ፣ ያ ረብ በይ። ስደት ላይ ያለሽ እህቴ ከስደት ሀገርሽ ገብተሽ ነገሮች እንዲስተካከሉሽ ትፈልጊያለሽ፣ ያ ረብ በይ። አላህ ያሳካዋል። ወንድሜም ያ ረብ በል፣ አላህ ያሳካናል። ልጆች አልተስተካከሉላችሁ፣ ያ ረብ በሉ። ጌታዬ ብላችሁ አላህን አልቅሳችሁ ለምኑት። አላህ ኡድኡኒ ለምኑኝ አስተጂብ ለኩም እቀበላችኋለሁ ብሏል። አላህ እቀበላችኋለሁ ብሏል። ስለዚህ አላህን ለምን ነው ወላሂ ምንም የምናፍርበት የለም። ሱብሃንአላህ። አንድ ሙስሊም የሙስሊሙ ወንድማማችነት አንድነቱ ሊያሳስበው ይገባል። ያ ረብ አንድነታችንን አንተ አምጣልን አጠናክርልን ብለን ዱዓ ልናደርግ ይገባል። በመጅሊስ ጉዳይ ያ ረብ ልንል ይገባል። ለሙስሊሙ ማህበረሰብ የሚጨነቅ የሚጓጓ በአንድ ሙስሊም አላህ ይጠይቀኛል፣ በአንድ ሙስሊም በአንድ ኢማም አላህ ይጠይቀኛል፣ አንድ መስጊድ ተቃጠለ፣ አንድ መስጊድ ፈረሰ ሲባል የሚጨነቅ መሪ፣ የመጅሊስ የሙስሊሙ መሪ፣ እንደዚህ አኼራን የሚጨነቅ መሪ አላህ በቦታው ላይ እንዲያመጣልን ሁላችንም ያ ረብ እንበል። ግልጽ ነው ወንድሞች፣ ያ ረብ እንበል። ሐቂቀተን አኼራችን እንዲስተካከል በሙስሊሙ መካከል ያለው ግንኙነት ያማረ እንዲሆን እኹዋችን ወንድማማችነታችን እህተማማችነቱ እንዲጠናከር በመካከላችን ያለው ፍቅር እንዲጎለብት እንዲበረታ ያ ረብ እንበል። ጌታችን ወይ እንደው አንተው ጠብቀን አግራለን እንበል። አላህን ለምነው አላህ ኸይር ነገር እንዲወፍቀን፣ ወላጆቻችንን አላህ ከመልካም ሥራ ጋር እድሜያቸው እንዲያስረዝምልን፣ አፊያቸው ሰጥቷቸው አፊያቸውን ጠብቆላቸው ሁሌ እነሱን ምርቃ ዱዓ አግኝተን እንድንኖር ያ ረብ እንበል፣ ያ አላህ እንበል። ሐቂቀተን አላህ ለምነነው አላህ አያሳፍረንም፣ አላህ አያሳፍረንም። ዱዓ ጾመኛውን ስናደርግ የምናደርገው ዱዓ ሙስተጃብ ነው። ተበዳይ በተበደለ ሰዓት የሚያደርገው ዱዓ ሙስተጃብ ነው። በዛ ሰዓት ላይ ዱዓ ላይ በጣም ሊጠናከር ይገባል። ነቢዩ ዓለይሂ ሰላቱ ወሰላም ተበዳይ የሚያደርገው ዱዓ ሙስተጃብ እንደሆነ በአንድ ሐዲስ ላይ የአላህ መልእክተኛ ሲጠቅሱ ምን ይላሉ? عن عروة بن زبير عن سعيد بن زيد ابن عمرو ابن نفيل رضي الله عنه خاصمته عروة بنت هويس إلى مروان بن الحاكم قامتها إن تلك صحابة تكراكرتشو مالت كسستشو من بلا ودعت أنه أخذ شيئا من أرضها كمريتي تنش وستو بنيان زرفو نيان بلا كسستشو ስትከሰው የተበደለ ዱዓ ሙስተጃብ ነው ብያቸዋለሁ። ስለዚህ ሰው ከመበደል እንጠንቀቅ። የተበደለ ሰው ዱዓ ያ ረብ ካለብን ሐቂቀተን አላህ ይቀበለዋል። ዳዕወቱል መዝሉም ሙስተጃበቱ ብሎ የተበደለ ሰው ዱዓ ሙስተጃብ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስትከሰው ከመሬት ትንሽ ነክቶብኛል ብለ ስትከሰው فقال سعيد من لا سعيد بن زيد ነው የከሰሰችው። فقال سعيد انا كنت اخذ شيئا من ارضها እኔ ነኝ ከሷ ከምድሯ ከሷ መሬት መቆነጥሮ ሙስት ሆኔ ነኝ ሚይዘው بعد الذي سمعت رسول الله صلى الله عليه وسلم ከነብዩ عليه الصلاه والسلام ጋር ይሄንን የመሰለ ዳዕዋና ትምህርት አስተምሮ ከሰማ በኋላ ነው እሷን መሬት ምነካው ሲል قال ما سمعت من رسول الله صلى الله عليه وسلم مروان بن الحاكم ዳኛ ነውና ከነብዩ የሰማው ሐዲስ ምንድነው ብሎ ጠየቀው። قال سمعت رسول الله صلى الله عليه وسلم كالله ملكتنيا كنبي عليه الصلاة والسلام حديث سمعتشالو من آخذ شبرا من الأرض
ከአንድ ሰው አንድ እጅ እኮ ነው፣ ሽብረን እኮ ነው። ሱብሓነላህ ትንሽ ስንዝር ምድር የወሰደ በዙልም እኮ ነው የወሰደ የሰረቀ ያለ አግባብ የሰውን መሬት ንብረት የነካ ጠዊቀሁ ላሁ ኢላ ሰብዕ አረዲን 7 ምድሮችን አላህ ያጠልቅበታል። እሱን እንዲሸከም በሱ እንዲቀጣ አላህ ያደርገዋል። ፈቃለ ለሁ መርዋን የዚህ ጊዜ ምን አለው? ላ አስአሉከ በይነተን ለአንተ ማስረጃ አንተን የሚገልጽልህን ማስረጃ አምጣ ብዬ አልጠይቅህም። ባዕደ ሃዛ ከዚህ በኋላ ይሄን አልጠይቅህም። ይሄን የመሰለ ሐዲስ ሰምተህ አንተ ወደዚህ ተግባር ትገባለህ ብዬ መቼም አልገምትም ሲል ፈቃለ ሰዒድ እንዲህ አለ፣ አላሁመ አላህ ወይ ኢን ካነት ካዚበተን እቺ ሴት ዋሾ ከሆነች በእኔ ላይ በውሸት ምትዋሽብኝና የውሸት ስሜን ምታጠፋ ከሆነች ፈዓሚ በሰረሃ አይኗን አሳውራት አጥፋባት፣ ወቅቱልሃ ፊ አርድሃ በሷ በምድር ላይም እንደዚሁ ደግሞ ግደላት፣ እዛው ምድር ላይ እንድትሞት አድርጋት። ቃለ ፈማ ማተት ሐታ ዘሀበ በሰሩሃ አልሞተችም አይኗ እስኪታወር ድረስ አይኗ ታወረ። ወበይነማ ሂየ ተምሺ ፊ አርድሃ እሷ በምድር ላይ በዛው ስትንቀሳቀስ ኢዘ ወቅዐት ፊ ሑፍረትን ፈማተት እዛው የቆፈረችው ጉድጓድ ነበር እዛው ላይ ሞተች። ሙተፈቁን ዐለይሂ። በሌላ ዘገባ ሙሐመድ ብኑ ዘይድ ብን ዓብድላህ ብኑ ዓምር ቢማዕናሁ ወአነሁ ረአሃ አምያአ አይነ ስውር ሆና አይቷታል። ተልተሚሱ ልጁዱረ ተቆል ግድግዳውን እየፈለገች እየዳበሰች እየሄደች እንዲህ ትል ነበር፣ አሳበትኒ እኔን አጋጥማኛለች፣ እኔን ደርሳኛለች። ዳዕወቱ ሰዒድን የሰዒድ ዱዓ ነው እንደዚህ ያደረገኝ። ሰዒድን በድየው ነበር፣ የሰዒድ ያደረገው ዱዓ ነው ይሄ ነገር የደረሰብኝ። ወአነሃ መረት ዐላ በዒሪን ፊዳር እሷ በዛ በአካባቢዋ ላይ አንድ ጉድጓድ ነበረ። በዛ ስትከራከረው ወሰደብኝ ብላ ስትሞግተው በነበረው ምድር መሬቷ ላይ እዛ ላይ ገብታ ወደቀች። በወቅዓት ፊሃ ፈካነት ቀብረሃ ቀብሯም እሱ ነበር ይላል። ሱብሓነላህ። ይህን ያነሳሁት ምንድን ነው? አላህ ሱብሓነሁ ወተዓላ የተበዳይ ሰው ዱዓ አላህ ለምኖ አላህ እንደማያሳፍራቸው አላህ ተበዳይ ያ ረብ ካለ አላህ ይቀበለዋል። እተቂ ዳዕወቱል መዝሉም የተበዳይን ዱዓ ተጠንቀቅ ብሏል። በሌላ ዘገባ ላይ ደግሞ ዳዕወቱል መዝሉም ሙስተጃበቱን አሉ። የተበዳይ ሰው ዱዓ ሙስተጃብ ነው። ወኢን ካነ ካፊረን ካፊር እንኳን ቢሆን፣ ወኢን ካነ ፋጅረን ይላል በሌላ ቦታ ፈፉጁሩሁ አላ ነፍሲሂ ፉጁሩነቱ አማጺነቱ በራሱ ላይ ነው። በተበደለው ነገር ግን ያ ረብ ካለ አላህ ይቀበለዋል። ስለዚህ ተበዳይ ዱዓ ሲያደርግ ያ ረብ ይላል። የተበደላችሁ ካላችሁ መከራ የደረሰባችሁ ካላችሁ ያ አላህ በሉ፣ አላህ ይቀበላችኋል። ሐቂቀተን ያ ረብ በሉ፣ አላህ ይቀበላል። በዳይም ደግሞ ይሄ ዱዓ እንዳይደርስብን የተበደለን ሰው አውፉ በሉን፣ ይህን አስቀይም ያለው ብለን ያ ረብ ብለን አላህን ይቅርታ ጠይቀን ያስቀየም ሰውን ደግሞ ቀልቡን ልናጸዳለት እንደዚሁ አውፍ እንዲለን ልናደርግ ይገባል። ሐቁን መልሰን መንገደኛ ሰው የሚያደርገው ዱዓ ሙስተጃብ ነው። ስለዚህ ባለችው ሰዓት እያለቀብን ነው። ባለችው ትንሽ ደቂቃ ግን እንደው ዱዓ እናደርጋለን፣ እንማጸናለን፣ ያ ረብ ያ ረብ እንላለን። ለምንድን ነው ዱዓችን ተሰሚነት ማይኖረው? ዱዓችን ተሰሚነት ማይኖረው ለምንድን ነው? እችን ደግሞ እንመልከት። ነቢዩ ሰለላሁ ዐለይሂ ወሰለም ዱዓችን ተሰሚነት ከሚያውንበት አንዱ መንገድ ሲናገሩ ሐራም ነገሮችን መመገብ ነው። ሐራም ነገር ስንመገብ ዱዓችን ተሰሚነት አይኖረው። ረሱል ዐለይሂ ሰላቱ ወሰላም አቡ ሁረይራ ባስተላለፉት ሐዲስ እንዲህ አሉ፣ ኢነላሃ ጠይቡን ላ ይቅበሉ ኢላ ጠይበን። አላህ ጥሩ ነው፣ ጥሩን ነገር እንጂ አይቀበልም። አላህ መጥፎን ነገር አይቀበልም። አላህ መልካም ነው፣ መልካምን ነገር ነው የሚቀበለው። ወኢነላሃ ተዓላ አመረ ልሙእሚኒን አላህ አማኞችን አዘዋል። ቢማ አመረ ብሂል ሙርሰሊን ሙርሰሎችን መልእክተኞችን ባዘዘበት ጉዳይ። ፈቃለ ተዓላ አላህ እንደዚህ አለ፣ ያ አዩሃ ሩሱሉ እናንተ መልእክተኞች ሆይ ኩሉ ሚነ ጠይባት ወዕመሉ ሳሊሓን እኛ ከሰጠናችሁ ሲሳይ ከመልካሙ ብሉ፣ ጥሩ ጥሩን ተመገቡ፣ መልካምን ስሩ አለ። ወቃለ ተዓላ አሁንም እንዲህ አለ አላህ፣ ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ወይ ኩሉ ሚን ጠይባት ማ ረዘቅናኩም እኛ ከለገስናችሁ ሲሳይ መልካሙን ጥሩን ተመገቡ አሉና ثم ذكر الرجل ከዛ አንድ ሰውን አወሱ ዩጢሉ ሰፈረ መንገድ ያስረዘመ አሽዓስ አግበር ጸጉሩ የተንጨባረረ አግበር አቧራ ደግሞ ይለብ ተላበሰ ነው። መንገደኛ ነው፣
የመንገደኛ ሰው ዱዓ ምንድነው ብለናል? ሙስተጃብ ነው። ሙሳፊር የሚያደርገው ዱዓ ከክፍለ ሀገር ወደ አንድ ቦታ ወደ አንድ ቦታ ሲሄድ ያ ረብ ሲል አላህ ይቀበለዋል። ዱዓው ሙስተጃብ ነው። ይህ ሰው ግን ሙስተጃብ አልሆነለትም። በምክንያት መንገደኛ ነው። ጸጉሩ ተንጨባሯል፣ መከራ ደርሶበታል፣ መንገዱ ረዝሞበታል። የሙዱ የደህ ለሰማ እጆቹን ወደ ሰማይ ዘርግቶ ያ ረብ ጌታዬ ድረስልኝ፣ ጌታዬ ድረስልኝ ያለ አላህን ይማጸናል። ወመጥዓሙሁ ሐራሙን የሚመገበው የሚበላው ሐራም ነው። ወመሽረቡሁ ሐራሙን የሚጠጣው ሐራም ነው። ወመልበሱሁ ሐራሙን የሚለብሰው ሐራም ነው። ወጉዝየ ቢልሐራም ሰውነቱ በአጠቃላይ የተገነባው በሐራም ነው። ሐራም ብቻ ነው የሚጠቀመው፣ ሐላል አያውቅም። ፈአና ዩስተጃቡ ሊዛሊከ ታዲያ የዚህ ሰው የዱዓ ሙስተጃብ የሚሆነው እንዴት ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ አይቀበለውም አሉ። እንዴት ሙስተጃብ ይሆንለታል ዱዓው? ስለዚህ ሪባ ብንበላ ወንድሞች እህቶች አላህን እንፍራ። አራጣ ሐራም ነገር ስንመገብ ዱዓችን ሙስተጃብ እንደሆነ ያደርገዋል። አያችሁ አላህን ለምነን አላህ ማይቀበል አንደኛ ቅድም አይተናል፣ እስቲዕጃል መቻኮል ዱዓ ሙስተጃብ እንደሆነ ያደርገዋል። ሁለተኛው ይህ ሐራም ነገር መጠቀም። ሪባ የሚበላ ዛሬ ብዙ አለ፣ ብዙ ሙስሊም አላህ ይጠብቀን። ሱብሃንአላህ ሪባ ወለድ ከአላህ ጋር ጦርነት መክፈት ነው። ልብ በሉ ወለድ መብላት ሌላ ቅጣት የለውም ቢባል አኼራ ላይ አለ። ግን ቢባል እንኳን እዚሽ ዱንያ ላይ ጭንቅ ብሎን ያ ረብ ብለን አይ አንተ ዱዓን አልሰማህም አልቀበልህም ሪባ ምትበላ ብሎ ዱዓችን መመለሱ ይሄ ራሱ ከባድ ቅጣት እኮ ነው። ግን አላህ ዘንድም ከባድ ቅጣት አለው። ወለድ በረካውን ይነሳበታል። የምሐቁ ላሁ ሪባ ወይሩቢ ሰደቃት ነው። አላህ ሪባን ያንኮታኩታል፣ ድምጥማጡን ያጥፋል። በረካ ይነሳል፣ ድህነት ያመጣል። ወይሩቢ ሰደቃት ሰደቃዎች ግን አላህ ያፋፋቸዋል፣ በረካ አለው፣ ኸይር ነገር ይመጣል። ስለዚህ ሪባን እንራቅ። አንድ ዱዓ ከመቻኮል እንቆጠብ፣ ዱዓችን ሙስተጃብ እንዲሆንልን አላህ እንዲቀበልን። ይህንን ነው መጠንቀቅ ያለብን። ይኸው መቼው ረመዳን ነው። አንድ ወር ከ24 ቀን አካባቢ ነው የቀረው ረመዳን። አንድ ወር ከ24 አካባቢ ነው የቀረው። ስለዚህ ያ ረብ እንበል አላህ ረመዳንን እንዲያደርሰን አላሁመ በልግና እያልን ሰለፎቹ እነዛ ደጋጎቹ 6 ወር ሲቀረው ያ ረብ አደርሰን እንደው ለተከበረ ወር አደርሰን ይላሉ፣ ይማጸናሉ። እኛንም ይህንን እንማጸን። እነሱ 6 ወር ሲቀረው ነው የሚማጸኑት። 6 ወሩን ደግሞ ከጥሙት በኋላ ደግሞ ተቀበለን እያሉ ዱዓ ያደርጋሉ። አመቱ በአጠቃላይ እነሱ ጋር ረመዳን ነበር። እኛ በዚች 2 ወር እንኳን ተጨንቀናል። ይኸው አንድ ወር ዛሬ በዛሬው ፕሮግራማችን ማለት አንድ ወር ከ24 ቀን አካባቢ ነው የቀረው። ስለዚህ ያ ረብ ሰላም እንዲያደርሰን የበደሉን ሰዎች እኛ የበደልናቸውን በተለይ ደግሞ ይቅርታ ጠይቀን አላህን ሁሌ እየተማጸንን ዱዓ እናድርግ። ዋናው ዱዓ ደግሞ እንዳትረሱስ አላህ የኢትዮጵያ ሙስሊሞችን ተቋማቸው መጅሊሳቸው ጥሩ ሰዎች አላህ እንዲወፍቃቸው፣ ለአኼራ የሚጨነቁ ለሙስሊሙ ማህበረሰብ የሚጨነቁ ለመስጊድ የሚጨነቁ ለዑለማዎች የሚጨነቁ ለመስጊድ ኢማሞች የሚጨነቁ የአንድ ሙስሊም ጉዳይ የሚያሳስባቸው የሚያስጨንቃቸው አንድ ትምህርት ቤት ላይ ሂጃብ ተገፈፈ ሲባል የሚያስጨንቃቸው የመጅሊስ አመራር መሪዎችን አላህ እንዲያመጣልን አላህ እንዲወፍቀን ሁላችሁም ዱዓ አድርጉ። ያ ረብ በሉ ላለው አላህ ሰምተው ከሚጠቀሙ ሰዎች አላህ አድርገን። ያሰብነውን ኸይር ነገር አላህ ያሳካልን። ጭንቀታችንን አላህ ያስወግድልን። ያላገባችሁ እህቶች አላህ ሷሊህ ባል ይለግሳችሁ። ያላገባችሁ ወንዶችም ደግሞ ወንድሞች አላህ ሷሊህ ሚስት ይለግሳችሁ። ልጅ የሌላችሁ አላህ ልጅ ይለግሳችሁ። ኸይር ነገራችሁን አላህ ያስፋው። ሸር ነገራችሁን አላህ ይጠብቅ፣ ያጥፋላችሁ። ከሸር ነገር አላህ ይጠብቀን። እዚሁ ባለንበት ፕሮግራም ላይ እንደሰበሰበን ባላችሁበት እየተከታተላችሁ ነው። ኢንሻአላህ ነገ ጀነት ውስጥ ደግሞ የምንሰባሰብ አላህ አድርገን። ረበና አቲና ፊ ዱንያ ሐሰና ወፊ ልአኽረቲ ሐሰነተ ወቂና ዓዛበ ናር ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለመ ተስሊማን ከሲራ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። አላህ የውመል ቂያማ አንድን ባሪያ ይጠይቀዋል። ባሪያዬ ዱንያ ላይ በነበርክበት ሰዓት ላይ ይሄን ጥያቄ ጠይቀኸኝ ይሄን ነገር አላሳካለሁም አሳክቼልሃለሁ ሰጥቼልሃለሁ። አዎ እሺ ይሄንስ ጠይቀኸኝ ደግሞ አላዘገየሁብም? አዎ ዘግይቷል፣ አልሰጠኸኝም። አዎ ይኸው አኼራ ላይ ይኸው እዚህ አስቀምጬልሃለሁ። በዚህ ቀን ጠይቀኝ ይሄንን ሰጠው፣ ይሄን ደግሞ ሳልሰጥ ቀረሁ። ይኸው አኼራ ላይ ሱብሃንአላህ እያንዳንዱ የጠየቀው ነገር በሞላ እንደሰጠውና ያልተሰጠው ደግሞ አኼራ ላይ እንደተከማቸለት አላህ ይነግረዋል። የዚህ ጌ ሰው ልጅ ምን ይላል? ምን ነው የለመንኩት ነገር በአጠቃላይ ለአኼራ በሆነልኝ ይላል። ስለዚህ አንድ ሙስሊም እጁን አንስቶ ያ አላህ ብሎ በባዶ እንደማይመለስ ይህ ሐዲስ ያመላክታል። አላህ ምንም ነገር ብንለምነው ምንም ያጓድልብን ነገር የለም።
لا يزال يستجاب لعبد بليلة حديث لأن الله باريا دعاء سيادرك الله كمكبل ودعاء العلم ما لم يدعو باسم أو قطعات رحيم بوانجل النازم دنان بمقرط سكالم من ندرس يا رب بلو وانجل لمنتون خمرون زينون أساكال لنجبل الله بوانجل متبابر قيتا يللم الله يكبلهم زمدنا بقرط كالنسو قال لهم بيلم الله يكبلهم ما لم يستعجل اسكال تشاكل درسال قيل يا رسول الله أنت الله ملكتنيا ما الاستعجال شكوالو الطارق مالت من مالت نبلو تيقوم قال يقول قد دعوت وقد دعوت فلم أرى يستجيبوا لي إن لما نكوت إن من تيقوت اندي تيقو من امسك أبلين قل ما يتالشالكم يزيزيم فيستحسروا عند ذلك ويدعو الدعاء بزي ساعة تسفى قرطنا يستلاتنا دعاء كما درك يقوارط على يقوتبال سبحان الله دعاء كما درك يقوارط على يقوتبال ስለዚህ استعجال አያስፈልግም ዱዓችንን አላህ Subhanahu Wa Ta'ala እንዲቀበለን استعجال የሚባል ነገር መውጣት አለበት አላህን ሁሌ መለመን ለምን ከሶስቱ አንዱ አናጣም አንድ የለመነው አላህ ወዲያው ይሰጠናል አለዛም ለአኺራ ይቆይልናል ወይንም ደግሞ የሚመጣብን በላለ አላህ ይመልስልናል ሱብሃንአላህ ወንድሞች እህቶች ስንትና ስንት ዱዓ አላህን ስንት ነገር ለምነን ያ ረብ ጌታዬ ብለን ጠይቀነው ስንት ማናቃቸው ስንት በላይ ተመለሰልናል አላህ ብቻ የሚያውቀው ሱብሃንአላህ ወንድሜ ንግድ ሱቅህ ሊቃጠል ነበር የሆነ ነገር ሊከስር ነበር አንተን አንድ ነገር ጠይቃን ያን ነገር አላህ ስንት ጊዜ መልሶልሃል ማናቃቸው ብዙ ቁጥሮች አሉ ስለዚህ ዱዓ ላይ በጣም ልናበዛ ይገባል ያ ረብ ብለን አላህ Subhanahu Wa Ta'ala ልንጠይቅ ይገባል አላህ ለነብዩ አለይሂ ሰላቱ ወሰለም ባሪያዎቼ በዚህ ጉዳይ ይጠይቁዋል ስለ ኸምር ይጠይቁዋል እሱ ከጥቅሙ ጉዳቱ ያመዘነ ነው እንዲህ ብለህ መልስላቸው ነብዩ እንዲመልሱ አላህ አደረጋቸው ስለ ወር አበባ ይጠይቁሃል እሱ እንዲህ ነገር ነው መልስላቸው ነብዩ እንዲመልሱ አደረገ ወኢዛ ሰዓለከ ዒባዲ አለ ባሪያዎቼ ግን ስለኔ ከጠየቁ ግን ብሎ አላህ ነብዩን እንዲህ መልስ አላላቸው አላህ ራሱ መለሰ ወኢዛ ሰዓለከ ዒባዲ ባሪያዎቼ ስለኔ ከጠየቁ አኒ ፈኢኒ ቀሪብ አለ እኔ ለነሱ ቅርብ ነኝ ብሎ መልሱን የሰጠው ማን ነው አላህ Subhanahu Wa Ta'ala ነው ነብዩን ዋሲጣ መሃል ላይ እንኳን አላህ አላስገባም እኔ ቅርብ ነኝ وإذا سألك عبادي أني فإني قريب أجيب دعوة الداعي إذا دعاني أتعريبة الرنجزي لما بلمن انجزي اقبلوا الله اشلوا الله